የሆነ ስጋ ነው በትልቅ ድስት እየጎተቱ የሚያመጡት። ይሄ ስጋ ምን እንደሆነ ያላቀም። ስመሽ ደግሞ ጅቦች መጡ። ሰውም አላውቅም። ዝም ብዬ በቃ እየዞርኩት። ራስሽን እያመመሽ ነው ወይ ኮፍያውን አልከኝ? በቃ አልችልም እንዳለ ስንት ቦታ ወለምታ ውዬ እንደጮህኩት ቶሎ ደረሱ። አትገናኙ? አንገናኙ። እና ምን ላይ ነሽ አሁን ያለሽው? አንቺ ከባለቤትሽ ጋር እንዴት ተገናኝሽ? እንዴት ተለያያችሁ? ስራ የለኝ፣ የሚያግዘኝ የለም፣ ወንድ ልጅ አጠገቤ የለም ምንም። አይ እዛ የጀመርሽውን ጥቃቅን ነገር ለምን እዚህ እንደምንም ብለሽ ቁጭ ብለሽ ለመቀጠል አልሞከርሽም? አሁን ስንት ጊዜ ነው ሰው ገዝቶልኝ ብርድ ልብስ የተወሰደብኝ። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ከርማችኋል? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን። እንዴት ናችሁ? የልብ እውነት የተሰኘው ፕሮግራም ዛሬም እንደዚሁ እንደተለመደው ከአንድ እንግዳ ጋር መጥቼላችኋለሁ። የዛሬ እንግዳዬ ሶፊያ መሐመድ ትባላለች። ሶፊያ መሐመድ እንግዲህ በጣም ከልጅነቴ ጀምሮ በጣም ብዙ ነገር አሳልፌያለሁ። በጣም ከባድ የስደት ህይወትም አለኝ። ከስደት ስመለስ የሚያሳለፍኩት ብዙ ነገር አለና እሱን ላወራ ፈልጋለሁ ላይ መጣለች። እንግዲህ እኛም እንኳን ደህና መጣሽ ብለን ታሪኳን ለመስማት ተቀምጠናል። እናንተም እንግዲህ ጨነቃችሁ ግራ የገባችሁ መልሰጣችሁበት ጉዳይ ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውሉልን። ዋትስአፕ፣ ቴሌግራም፣ ኢሞ እና ቫይበር ላይ 5 ደቂቃ ታሪካችሁን በድምጽ ቀርጻችሁ ላኩልን። አይተን ገምግመን እንጠራችኋለን ማለት ነው። የዛሬ ባለ ታሪክ ምንድነው? እስቲ ከእንግዳችን ጋር አብረን እንቆያለን። እንዴት ነሽ ሶፊያ? ሰላም ነኝ፣ እግዚአብሔር ይመስገን። ሰላም ነሽ ወይ? ሙሉ ስምሽ? ሙሉ ስሜ ሶፊያ መሐመድ። ሶፊያ መሐመድ። እስቲ ሶፊያ መሐመድ ከስደት ታሪኳ በፊት የነበራት የልጅነት ህይወቷ ምን ይመስል ነበር? ከስደት ታሪኬ በፊት በልጅነት ነው ስደት የጀመርኩት። በልጅነት ነው። እናትና አባት አልነበረኝም፣ ሞቱብኝ። ከዛ ብቻዬን ስለሆንኩት የሚያስተምረኝንም ስለሌለኝ። የት ነው የተወለድሽው? እኔ ምዕራብ ሐረር። ምዕራብ የሐረር ሰው ነሽ? አዎ። እሺ። ከዛ ሄድኩት። የት? እውነቴን እኮ ነው። ወደ ጅቡቲ ገባሁ። በስንት ዓመትሽ? ከ8 እስከ 10 የሚሞላልኝ አይመስለኝም። ጅቡቲ ገባሽ? አዎ። እንዴት አድርገሽ ገባሽ? በዛ እድሜ በምን አሰብሽው? በቃ ባቡር አለ በእኛ ከተማ የሚያልፍ ባቡር፣ የድሮ አሁን የጠፋችው ባቡር አለች። እዛ በከተማችን ውስጥ ነው የሚያልፈው። ባቡር ነው የሄድኩት። ሰዎቹ በብዛት እንደዚህ አቅመ ደካሞች ምናምን ይሄዳሉ እዛ ሀገር። እነሱን ተከትዬ ሄድኩት እና እዛ ጋ ነው። መንገድ ላይ ደግሞ ሰውን ያወርዳሉ፣ እንትን ይጠይቃሉ፣ ህጋዊ መሆኑን ፓስፖርት ምናምን እየወረዱት ይሄዳሉ በእግራቸው አቋራጭ። ከዛ አብራቸው ሄድኩት። መንገድ ላይ የውሃ ጥም ራብም ምንም፣ በተለይ ህፃን ልጅ ስለሆንኩት ያልቻልኩትም፣ ወደኩት። ከሩቅ እየለመኑ ውሃ ያጠጡኝ ነበር አሮጊቶች። እንደዛ እያጠጡኝ እያበሉኝ እዛ ሀገር ደረስንና ጅቡቲ። ከዛ ምንም ነገር እንትን አልነበረኝም፣ ዘመድ ምናምን አልነበረኝም፣ ሰውም አላውቅም። ዝም ብዬ በቃ እየዞርኩት፣ የት እንደሚተኛ አላውቅም፣ የት እንደሚውል በልጅነቴ እድሜ ዝም ብዬ እንደዛ። አዎ ዝም ብዬ እንደዛ በቃ። አገሪቷ ሙቀት ስለሆነች ውጭም የሚተኙት አሉ፣ ቤት ውስጥ ሳይሆን ውጭ እንደዚህ የሚተኙት አሉ። እነሱ ጋም ስመሽ ጎራ ብዬ ትልልቅ አቅመ ደካሞች ሴቶች አሉ፣ አሮጊቶች፣ እነሱ ጋም እየዞርኩት ነው። አንድ የምታቀኝ ሴት አገኘሁት። ትልቅ ሰው ናት። ከዛ እሷ ወሰደችኝ። የሆነች ትንሽዬ ብዙም ያልሆነ ዝምድና ከቤተሰቦቼ ጋር ያላት። በምንዴት አገኘች? ያቺ ሴት ናት የምታውቀው። እቺ አሁን መንገድ ላይ ያገኘችኝ ወሰደችኝ እሷ ጋር። ከዛ እሷ ጋር የቆየሁት፣ እሷ ድንገት እንትን አለባት፣ የጡት ካንሰር አለባት። ሞተች። የልጆች እናት ናት፣ የ5 ልጆች እናት። ከዛ ሞተች እሷ ስትሞት እኔም እያደኩ መጣውና ከዛ እሷስ እንደሞተች ከጅቡቲ ውጡ ተባለ።
96 ዓመተ ምህረት እሺ ውጡ አንድ ኢትዮጵያ እንዳይቀር ተባለ። ለምን ነው? እኔ እንጃ 96 ዓመተ ምህረት እኮ ስደተኛ እኛ ነን እኮ ከዛ ሀገር የወጣችሁት። አዎ እሺ ከዛ ያው እኔ ሰርቼም ያስቀመጥኩትም ነገር የለም። ከዛ አብራቸው ያደግኩት ሰዎችም ተቀየሩብኝ። የዛ ሀገር ዜጎች ናቸው። እኔ ምንም አላውቅም። እሷ የምታቀኝ ሞታለች። ከዛ ምን ማለት ጀመሩ። ለአረፋ የሙስሊም አረፋ በዓል ሊገባ 5 ቀን ነው የቀራ። ያኔ አረፋ በዓል እዚህ ከአረፋ በዓል ያልወጣ ኢትዮጵያን እዚህ ውስጥ የተገኙት እንደ አረፋ በግ ይታረዳሉ ይላሉ በሶማለኛ። እዛ ሀገር የሚወራ ሶማለኛ ነው። እሺ እንደዛ ይላሉ። ምን ማለት ነው? እኔ ምን አውቃለሁ። ታረዳለህ በቃ ዱርዬ ምናምን በቃ ኢትዮጵያን ምናምን ረብሻ አነሱ። ከዛ ተነስቼ የሚሄዱ ሰዎች ጋር ወደዚህ ወደ ድሬዳዋ መጣሁ። ስንት ዓመት ሆነሽ ያኔ ስትመለሽ? ያኔ ትልቅ ነኝ። አስራ ቤት ገብተሻል? አዎ ገብቻለሁ። እዛ ነው ያደግኩት። ወደዚህ ሲገባም 96 ዓመተ ምህረት ነው። ምንም ነገር ተቀባይነት ያለለው ተፈናቃይ ሆነን ሜዳ ላይ ቀረን። ከዛ ሰዎቹ ሰው ያለው ወይም ቤተሰብ ሙሉ ቤተሰብ ያለው ወይም ቦታ ያለው ሰው ገቡ። ተበታተናው። እኔ ብቻዬን ሜዳ ላይ ቀራው። ድሬዳዋ በረሃ ላይ ሄጄ እዛው ሀገር ተመለስኩት። አማራጭ ሳጣ የት? እዛው ጅቡቲ ተመለሽ? አዎ ውጡ ተብሏል ነበር? ውጡ ከተባለ አዎ አማራጭ አጥቼ ተመለስኩት። እኔ በእግሬ አቋርጬ በእግሬ አሁንም በመኪና ወይም በባቡር ሳይሆን በእግሬ መንገድ ላይ እየሄድኩት እንትን አገኘሁት። ሸራ ውስጥ የሚኖሩት ሰዎች እነሱ ጋር ገባሁ። እዛ 3 ቀን እንዳደርኩት እነሱም ሸራው ተነስቶ ሄዱ። ከዛ ሊቀቁ ተባለ። ድንበር መሰለኝ ኢትዮጵያና ጅቡቲ መሃል። ከዛ እንዴት የት ልግባ ብዬ በቃ ሀሳብ ያዘኝ። እየሄድኩት መኪናም ሳገኝ እየለመንኩት እምቢ ያለኝ ትንሽ መንገድ እንኳን ቢወስዱኝ ብዬ ስለምናቸው እሺ ነይ ውጪ ብር የለኝም አይደለም ያወርዱኛል፣ ውረጂ ነው የሚሉኝ። ከዛ እየተቸገርኩት ገባሁ እዛ ሀገር። 1 ዓመት አልሞላልኝም የቆየሁት። ሁሉም ነገር ተቀያየረ፣ እንደ በፊት አይደለም። ከዛ ተመልሼ መጣሁ ወደዚህ ወደ ኢትዮጵያ ተመለስኩት። ተመልሼ ትንሽ ስራ ሁሉም ነገር ዶሮም ሆነ እንቁላልም ሆነ እየሸጥኩት ለራሴን ችዬ መኖር ጀመርኩት። እዚሁ አዲስ አበባ አይደለም፣ እዛው ምዕራብ ሐረር ውስጥ ለአዳማ ቅርብ ናት ሀገርቷ። እሺ መተሐራ አካባቢ። ከዛ ተነስቼ በሰው ቤት ነው የሚኖረው። የሰው ፊት አቃጠለኝ። ተነስቼ ትቼ ሄድኩት ወደ አረብ ሀገር። ሄድሽ አረብ ሀገር? አዎ እኔም እንደ ሰው የቤት እናት መሆን አለብኝ፣ ቤት ማግኘት፣ ቤት መግዛት አለብኝ ብዬ ኪራይ ወይንም ሰው ቤት መጠጋት አስጠላኝ ከልጅነቴ። ተነስቼ ሄድኩት። ሲሄድ እዛ የማይሆኑ ሰዎች ነው ያጋጥሙኝ። አረብና ሌላ አረብ ንጹህ ሳይሆን ሌላ አለባቸው። ቻይናም ይሁኑ እንደዛ አይነት። ከዛ በጣም መጥፎች ናቸው፣ ክፈኞች ናቸው። እንቅልፍ አሳጡኝ። ምን አረጉሽ? በጠዋት 12 ሰዓት ስነሳ ለሊት 8 ሰዓት ነው እረፍት የሚያገኘው። ቀን ሙሉ ለሊት እስከ 8 ሰዓት። እሺ ሴትይቷ ትምህርት ቤት ነው የምትሰራ። የቤት ስራ ሲያልቅ እዛ ወስዳኝ ነው የምታሰራኝ። ትምህርት ቤት አጽዲ ነው የምትለኝ። ከዛ ወደ ቤት ስንመለስ ደግሞ የእህቷን ቤት፣ እናት ማለት የእናቷ ቤት፣ እንደዚህ እየሆንኩት ወደኩት። እኔ ስራ አልቻልኩትም። ከዛ በቃ ሌላ ነገርም አለ። እሱ ይቅር። ምን ነበር? ምን አለ? ነው አምልኮ አለ? አምልኮ ነው ወይስ ምን? አይ እሱ ነገር ለኔም ግልጽ አልወጣልኝም። ፈጣሪ የደረሰኝ ግን
ሙከራ ተደርጎ ነበር፣ ግን ፈጣሪ ደረሰኝ። እሱ ምንም አልሆንኩትም፣ ወጣሁት ከዛ ነገር እና ስራ አልቻልኩትም፣ ወደኩት። ይሄ እግሬ ሶል ያለው ጫማ እንደለበሰ ነገር እንዲያበጠኝ። ለምን እረፍት የለኝም፣ እንዲሁ መገተር ነው እንጂ መቀመጥ ምናምን የለም። ሻይ እንኳን ቢጠጣ ቆሜ ነው እንዲህ ሰዓት እየሄደ ነው የምትለኝ። በቃ እንደዚህ ትንሽ እንኳን መቀመጥ የለም። 12 ሰዓት እነሳለሁ፣ ለሊት 8 ሰዓት ነው ይጅና ተኝ የምትለኝ። በድካም ያመኛል ሰውነቴ፣ ትኩሳት፣ ምንም እንቅልፍ ሳይወስደኝ ነው 12 ሰዓት የሚሆነው። መታ ተነሺ ነው የምትለኝ። ቤቷም ደግሞ ትልቅ ነበር። ይህንን ቤት ሲያጸዳ እንደዚህ አይታ ይሄ ያዋራ አለው፣ ይሄ ያዋራ አለ፣ መሰላል ታስቀምጣለች። ስንት ቀን ነው ከመሰላል ውስጥ። አሁን የጎዳኝ ሰውነቴ ሁላ ከመሰላል ላይ እየወደኩት። ይህን የቤት ስራ ስጨርስ ደግሞ ሌላ ቦታ ነው የምታሰረኝ። እንደዛ ሲሆን ተነስቼ ወጣውና ጠፋሁ። ፓስፖርት ምናምን መጀመሪያ እዛ ቤት እንደገባው ነው የወሰዱብኝ። መታወቂያዬን፣ ፓስፖርቴን፣ ቦርሳዬን እንዲህ ብትትን አደረጉት። ወረቀት፣ መስታወሻ ምናምን ሁሉም ወሰዱብኝ። በቃ ባዶ እጄን ነው። እዛ በቃ ሄድኩና ሲሄድ ዝም ብዬ አስፋልት፣ እዛ ሀገር በእግር አያስገድም፣ እንደ ኢትዮጵያ አይደለም። ሁሉም መኪና አለዋ። እኔ ብቻ ነው እንደ እብድ መንገድ ላይ የሚሄደው። እኔ ፖሊስ ነው የምፈልገው እንዲይዙሽ። እንዲይዙ እና ወደ ሀገሬን ለመግባት ብርም አልነበረኝም። እየሄድኩት የሆነ መኪና አናገረኝ። በቃ የት ነው የምትሄጂ ያለኝ። እንደዛ አይነት ቦታ ሄዳለሁ ማለት ቦታ የለኝም አይደለም። በቃ ግራ ገባኝ። ምን ልለው ይሄን ሰውዬ። መስጊዱ ሰደኝ አልኩት። ለካ እሱ በረሃም ስለሆነ አስፋልት ላይ እየተቃጠልኩ ስለሚሄድ እንትን ብለው ነው በቃ አዝኖ ነው። አዝኖ ወሰደኝና መስጊድ ፊት ለፊት አወረደኝ። ገባው መስጊድ። ስገባ ሰዎቹ ይሰግዳሉ። እኔ ስንት ወር አልተኛሁትም፣ እንቅልፍ የለብኝም፣ ሰውነቴ ያመኛል፣ ትኩሳት ነገር። ከዛ አይኔም እንዲህ ፍጥጥ። ለካ እሷ እኔ እንቅልፍ በፈለኩት ሰዓት፣ በደከመኝ ሰዓት መድኃኒት እያለች መድኃኒት ትሰጠኛለች። የሚዋጥ እንዳተኝ። አዎ እስካሁን እሱ ችግር አለብኝ እስካሁን። ኦኬ እንቅልፍ እንዳይወስድሽ። አዎ አሁን እንቅልፌ በመጣ ቁጥር እየፈለኩ ስራ በያዝኩት ቁጭ አድርጌ ካልተኛሁት እሱን ሰዓት ካሳለፍኩ እንቅልፌ አይመጣም። ያኔ ነው እንደዚህ የሆንኩት። ከዛ በቃ እንቅልፌ ላይ እዛ ውስጥ ቁጭ አድርኩ። ኢትዮጵያን እየፈለኩት አንድ ሴት አገኘኋት። ከዛ አንቺ ልጅ ኢትዮጵያ አይደለሽም ማለት ሁሉም የተሸፋፈነ ስለሆነ አትለዩም። አዎ ልሰግድ ብላ እንደዚህ ስታረግ እዚህ ጋር ንቅሳት ነገር አላት። ከዛ ያስኩት የወሎ ልጅ ናት። በእናትሽ ውሰጂኝ፣ የኛ ሰው ያለበት ቦታ ውሰጂኝ አልኩት። አለቀስኩት። አይ አለችኝ፣ አንቺ በኮንትራት መተሽ ነው አመለጠሽ አይደለም፣ እኔ እስር ቤት ገባለሁ በአንቺ ምክንያት። እዚሁ ቁጭ በይና የሆኑ ሰዎች ጋር ደውላለሁ በድብቅ መተው ይሰዱሽ አለች። እሺ ብዬ እሷም እንትን አላት፣ የዛ ሀገር መታወቂያ አላት፣ ፍቃድ አላት። ገብታ ስራ ትገባለች። ተመልሳ ከስራ ስትመጣ እዚህ ውስጥ ነው መስጊድ ውስጥ ነው የምትተኛው። ቤት አልተከራየችም። ስራ ሄዳለሁ፣ እንደዛ አይነት ሰዓት እመጣለሁ፣ ቁጭ ብለሽ ጠብቂኝ ነው የምትለኝ። ከዛ እያልን 3 ቀን አደርኩት፣ ያለ ምግብ ያለ ውሃ ያለ ምንም። በራብ ሊሞት ደረስኩት። ከዛ ተነስቼ ፖሊስ መፈለግ ጀመርኩት። የህግ አካላቶች በቃ የሆኑ እንዲወስዱኝ። ከዛ ለካ እዛ ሀገር ሴቶች ለብሰው ነው ተሸፋፍኖ ፖሊስ ናቸው። አድማ የላቸውም፣ ልብስ የላቸውም። እንደዚሁ እንደጨፈኑት ነው እንዳያሰሩት ፊታቸው። አትለይም ፖሊስ መሆናቸው? አዎ አለይም። ለካ አብራን ነው አንድ ላይ ነው ያለ ነው። የታሰግደው ቆማ ሰው እንዲህ እያየች እኔ አላቅም ፖሊስ መሆኗ። እሷን ይዤ በእናትሽ አልኳት፣ በአረበኛ ትንሽ ሰማለሁ። ፖሊስ አልኳት። እኔ ራሴ ፖሊስ አለችኝ። እሺ ውሰጂኝ እኔ ስላት እንደዚህ ያዘችኝ። እኔ ባናገርኳት። እሺ
ምንም አትይዥኝ አልኳት። እኔ ነኝ የፈለግኩሽ ቶሎ ብላ ስልኬን ትንሽዬ ኖኪያ ነበረችኝ እሷን ወሰደችብኝ። እጄን ያዘችኝና የሆነ ቢሮ ነበረ እዛ ወሰደችኝ። ኃላፊ ጋር ሴትዮዋ ቁጭ ብላለች። ከዛ ሰውነቷን ፈትሽ ያለቻት ፈተሸችኝ። ምንም ነገር የለባትም። እሺ ሰውየው ሴትዮዋ ደወለች ባለቤቷ ጋር። ለካ ወደ ቤቷ ወስዳኝ ልታሰራኝ። ወደ ባለቤቷ ደወለች? ፖሊስ አይደለችም? ፖሊስ ናት። ለሰውየው ደወለ። ሰውየው ደግሞ ሸማግሌ ነው፣ በጣም ያረጀ ሰው ነው። እሷም አሮጊት ናት። መኪና አምጥቶ ደወለላት። ተነሺ ብላ ለእሷ አቀበለችኝ። የት ነው የሚሄደው ብዬ ወደ በቃ ልትሳፈሪ አይደለም የፈለግሽው ወደ ሀገርሽ ነው የምትሄጂ አለችኝ። እሺ ብዬ መኪና ላይ ገቡ። ተነሱ ወደ ቤታቸው ፖሊሶቹ። አዎ እሺ። ከዛ አረጉቷ ወደ ቤት ውሰጂ ያለችው ለሸማግሌው ቤት አመጡ። ስመጣ የሆነች የኢንዶኔዥያ ሰራተኛ አለች ቤት ውስጥ እንደዚሁ ታፍና የምትቀመጥ። እሷ ደግሞ ተደሰተች እኔ ሲመጣ አጋዥ አገኘች። አዎ። ከዛ ሲያሰሩኝ ቀኔና ልጅ አሁን ከዛም እንደምንም ብዬ ወጣ ብዬ ጠፋሁ። አመለጥኩት። 3 ወር ቆይቼ ከ3 ወር በኋላ አመለጥኩት። እንዴት እንዳመለጥኩት ልገርሽ። የሴትዮዋ ልጅ ትልቅ ናት። ባሏ ሞቶባት 2 እንደወለደች ባሏ ሞተበትና ትዳሯ እንትን ስል ወደ እናቷ መጣችና ልጆቿን ይዛ ወደ ሽርሽር ስለሚሄድ ብላ ለመንኳት። እኔ ለማመለጥ ብዬ ለመጥፋት ፈልጌ አንቺ ጋር ሄዳለሁ አልኳት። ሐሙስ ቀን ነበር። አይ እናቴ ትቆጣለች አለችኝ። እሺ ብዬ የሚመጣ ሳምንትም ለመንኳት። አንቺ ጋር ልጅ ምናምን ልግዛ ብር የለሽም በምን ነው የምትገዢ አለችኝ። ደሞዝ ምንም የለሽም? 500 የዛ ሀገር ነው የሰጡኝ። 3 ወር እንደቆዩት የዛ ሀገር እኔ አላውቅም ምንድነው ድርሃም ነው ሪያል የሚሉት 500 ብር ሰጠችኝ። 3 ወር ቆይቼ ያቺን ይዤ የሆነ ነገር እገዛለሁ እኔ ገዝቼ አመጣልሻለሁ አለችኝ። አይ ለኔ የሚሆነው አንቺ አታውቅም አልኳት። እሺ ብላ ከእናታ ተደበኩና እሷ ጋር ሄድኩት። እዛ ከተማ ስንል ከተማ ውስጥ ልም ብዬ ጠፋሁ። እሺ ጠፋሁባት። ሽንት ቤት የሚታጸዳ አንድ ሀበሻ አገኘኋት። አሁንም እየሮጥኩት ሲያገኘት የጅማ ልጅ ናት። ጠየኳት። እሺ እዚህ ጋር ቁጭ በይ አለችኝ። ቁጭ አልኩት። ተሸፋፍኜ በጀርባው እንደዚህ ያስቀመጠች። ሲፈልጉኝ ስልኬንም ዘጋሁት። እሺ ከዛ እቺም ደግሞ ለአላፊያዎቹ የነሱ አላፊ ያሰሪዋ አረባ አምጥታ ሰራተኛ አገኘሁልሽ አለቻት። ሌላ ደግሞ እንደገና ሌላ ፖሊስ ሳይሆን እነሱን የምታሰራ። ማንን የምታሰራ? እቺ ሽንት ቤት የምታጸዳ ኃላፊያቸው ጠርታ ሰው አገኘሁልሽ አለቻት። እቺም ደግሞ ይዛኝ ወደ ቤቷ። እዚህም 3 ወር። እቺም አሁን አለቀስኩባት። ከደረጃ ላይ ከመሰላል ስንት ጊዜ ስለወደኩት አሁን ራሱ ያመኛል እኮ ደረጃ መውጣት አልችልም። አሁን ሰላት ሰግድ ቁጭ ብዬ ነው በዚህ እድሜ የሚሰግደው። ቁጭ ብዬ መቆም አልችልም። እንዳለ ስንት ቦታ ወለምታ። እቺ እግር ላይ 5 ቦታ፣ እቺም እንደዛው ወገሻ ምን በቃ አልቻልኩትምና ተውኩት። እንደዛ ደርቆ ቀራ። እዛ በቃ ቁጭ አልኩትም። አሁን 3 ወር ሲሞላኝ ለመንኳት። የጅማ ሴት ናት እንደዚህ ያደረገችኝ። ምን እቺ ለአላፊያቸው የሰጠች ለወደሳ ደውይልኝ አልኳት። አሁን ለአረባ ደወለችላት። አጂ ያለቀሰች ነው አልቻልኩትም ምን ላርጋት ስትለው በቃ ወደ እህቴ ትሄድ አለቻት። እህት አላት። እቺም ደግሞ የዛ ሀገር ዜጋ ጥቋቁሮች አሉ። እነሱን አግብታ ልጅ ወለደች። 5 ልጆች አላት። እህቴ ጋር ውሰጂያት አለች። እቺም ደግሞ
አማቿ ትደውላለች ወደ እህቷ ቤት እንዲሄድ። ሰውየው እየሮጠ መኪና አመጣ። አሁንም መኪና ላይ ለኔ ምንድነው ትሄጃለሽ ወደ ሀገርሽ የሚሉሽ ነው የምንወስድሽ? አዎ ሄድኩት እሷ ጋር። አሁን ያው ህገ ወጥ ስለሆንሽ ነው እነሱ የሚቀባበሉሽ እንጂ ህጋዊ ብትሆኚ አይደርሱብሽ። አዎ አሁን እሷ ጋር እዛ ቤትም ቆየሁት። አሁንም ስራ አልችልም፣ ያለቅሳለሁ። ስንት ጉድ ነው የሚደርስብኝ። ከዛ ኧረ አደራ ይሁንብሽ እና ኢትዮጵያ የሆነሽ ለምን እንደዚህ ትጨክናለሽ? እኔ እንዲህ ብዬ ውስጤን ነገርኳት። ከዚህ በፊት በሰው ሀገር እንደተቃጠልኩት ውስጤን ነገርኳት። እዛም ጅቡቲም ስንት ጉዳት ነው የደረሰብኝ። ግን ማውራት አልፈልግም እና ውስጤ ተጎጂ ነኝ፣ እንዲህ ነኝ። ሰውም የለኝም፣ ዘመድም የለኝም። ሐኪም ቤት እንኳን ሆስፒታል እንኳን ገብቼ የምታከምበት ብር የለኝም። አሁን እንዲህ እየታመምኩት ሰርቼልሽ ምንድን ነው የሚሆንልሽ ብዬ ለመንኳት። ቤት ከገባሽ በኋላ? አዎ። ከዛ ስንት ወር ቆየች? 2 ወር ይሁን እንጃ። ያኔ ቀን እንኳን መቆጠር አላውቅም። በቃ ልክ አይደለሁትም። ከዛ እቺ የሆነ ታስኪ ጠርታ ወደ ጅዳ ውሰጂ ያለችው ለታስኪ። የታስክም ከፈለች። ይሄ ደግሞ ወደ ጅዳ አምባሲ ያደርሰኛል እኮ የኢትዮጵያ አምባሲ ገባሁ። ገባሽ? አዎ። ከዛ እንደገባው እብድም አለ እንደዚህ ላዩ ላይ የሚሸናም አለ። በአር እንትን የሚሆኑት አሉ። ለካ እኔ ጤነኛ ነኝ ብዬ ፈጣሪን ተመስገን አልኩትኝ። አንድ አይኔ ጠፋች። ኢትዮጵያን? አዎ አዎ ኢትዮጵያን? አዎ። ስማቸውን እስካሁን አልረሳሁትም። ይሄ ነገር ይሄ 2006 ነው የሆነው። 2005 መለስ ሲሞት እዛ ነኝ። እዛ ነበርሽ? አዎ እኔ ነው እንደዚህ። እዛም አምባሲ ውስጥ የተወሰነ ወር ቆየን። ምን እያረጋችሁ? አምባሲ ውስጥ በቃ ትንሽዬ ቤት ናት። የሆነች የእሷ ማበሻ ናት። እኛን የምትጠብቅ በር ላይ ያለች። እሷን ጠይቀን ሽንት ቤት ምንገባ። እስር ማለት ነው? እስር ነው። እዛ ቆይተን የተወሰነ ወር ቆይተን እነሱም ደግሞ ለሳውዲዎች አስረከቡ። የሳውዲዎች ፖሊስ እንደገና ሌላ እስር ቤት፣ ከዛ እስር ቤት ደግሞ ከሌላ እስር ቤት፣ አሁን የሶስተኛ እንደዛ። እንዴት ነበር እስር ቤት ውስጥ? እስር ቤት ውስጥ ቦታ የለም። እንዲህ ነበር ምንተኛው። ሰው በዝቶ ሙቀት አይደለም። ሙከይፍ አለ፣ እሱን ያጠፋሉ። ላብ በላብ ታፍነን ምናምን በቃ የሆነ ስጋ ነው በትልቅ ድስት እየጎተቱ የሚያመጡት። ይሄ ስጋ ምን እንደሆነ ያላቅም። ያው አፐታይትሽ ከወሰነ ትባለሽ ወይንም በራብ መሞት። ረሃቡም ስላለ? አዎ። እሺ እንደዛ ቆየሁት። ከዛ በኋላ ስማችን ነው የሚጠሩት። ስማችን ወረፋ ይዘን ጠብቀን ወደዚህ መጣን። ተጠርዞ ነው የሚባለው? አዎ። ተሸኛችሁ? ከዛ ተሸኛና መጣሁ። እዚህ ስወር የት እንደምገባ አላውቅም። ዘመድ የለም፣ ምንም የለም። አዎ። እየሄድኩት አዳማ ገባሁ። ናዝሬት ገባሁ። እዛ ትንሽ እየቆየሁት ሰውም እየለመድኩት ምናምን ሎዝ ምናምን እየሸጥኩት ራሴን ማኖር ጀመርኩት። ቤት ተከራየሽ? አዎ ተከራይቼ ከዛ በኋላ ደከመኝ፣ ስራም ደከመኝ። ሁሉም ነገር እየተወደደ መጣ። ከዛ በኋላ እቺ እግሬን ማንቀሳቀስ አቃተኝ። ጭንቅላቴም ደግሞ ያመኛል። ትንሽዬ ንፋስ አልችልም። ለምንድን ነው? ሙሉ በሙሉ እንትን ሆንኩት። የተመታው አለብኝ። የወደቅሽው? አሁንም ማሞሽ ነው የመጣሽው? እሱ ነው የሚያምሽ? አዎ አሞኛል። ንፋስ ሲያገኝ ይነሳብኛል። ከዛ በቃ ተስፋ ቆረጥኩት። ኪራይም ምንም ልሰራም ካልኩት ምንም አልችልም። ቁጭ በቃ ከናዝሬትም ወደዚህ መጣሁ። ከመጣሁ እዚህ ቆይቻለሁ። ሰው
ተፈጥረን እኮ እናትና አባት አለና ከዛ እናገኛለን የሆነ ነገር መሬት ሆነ ቤት ሆነ ልጅ ራስሽ እያመመሽ ነው ወይ ኮፍያውን አድርጊው በቃ ችግር የለውም አድርጊው ይሻልሻል ከኋላም ንፋስ ስለሚኖር ደስ ይምቅሽ ይቀልሻል እሺ እና አዲስ አበባ መጣሽ አዲስ አበባ መጣሁ አዳማ አቃተሽ አዳማ አቃተኝ ደግሞ 2006 እስከ 2012 ነው የቆየሁት 6 ዓመት ቆይሽ አዳማ የት አካባቢ ገንዳሃራ ኦኬ ተከራይተሽ እየኖርሽ ምን እየሸጥሽ እንደውም ያገኘሁትን ጫትም ምንም ያገኘሁትን እየሸጥኩት እሺ ከዛ በኋላ ቤት ኪራይ እየጨመረ መጣ ንግድም ደግሞ አልቻልኩትም ከሰርኩት ከዛ በኋላ መሬት ጠይቃለሁ እንትን መጠለያ እንዲሰጡኝ ብዬ ስንት ማመልከቻ አስገባው ሲያስገባው እሺ እያሉ ከዛ እንትን የሆነ ቦታ ባዶ ነበረች እዛ ሸራ ወጠርኩት ስመሽ ደግሞ ጅቦች መጡብኝ ከዛ ጨውኩትና ልጆች አዳኑኝ ከዛ እንደ ጠጥቶ ምናምን ቶሎ የማይተኙ አለ ከዛ ድምጽ የተሰማ ሸራም ደግሞ ከቀንም ጀምሮ እያዩ ነበር እዛ አጥንት ምናምን ቆሻሻ ምናምን የሚደፋበት ቦታ ነው ቦታው ጅብ በጊዜ ይመጣል ላይ 6 ሰዓት ሲሆን ብዙ ሆነው መጡ ጅቦች 3 ሰዓት እስከ 2 ሰዓት እስከ 4 ሰዓት አንድ ነው እንደዚህ የሚዞሩ ለሊት ሰው ደግሞ በጣም ሲመሽ ወደ 6 ሰዓት ተኩል ምናምን ሲሆን ብዙ ሆነው መጡ እንደጨውኩት ቶሎ ደረሱ እዛ ስነጋ መጡ ፖሊሶች ሚሊሻው ምን የመንግስት ምናምን አሉ ከዛ ሸራዬ ተነቀለ ከዛ ሄድኩት ከዛ ተነስቼ የሆነ ሰውዬ ቤት ልሰራ ብሎ ጀምሮ ሳይጨርስ ያቃረጠ በአንድ በኩል በመዳበራ እንትን ብለሽ ኑርበት አለ ከዛ ሰው ትንሽ ሰርቶ ብር ሲያገኝ ልቀቂ ያለኝ ሰራለው ቤት ለቀኩላት ይዞርኩት በቃ ሲያቅተኝ ወደዚህ መጣሁ አላገባሽም ትዳር አንድ ጊዜ ገብቼ ነበር የት እዛው ያለ አዳማ ደኩ አይደለም ጅቡቲ ጋር በስንት ዓመትሽ 17 እና 15 ነኝ እሺ አልወለድሽም ወለድኩት ወልደሻል አንድ ልጅ አለሽ የት እዛ እያስተማርኩት ሸራ ውስጥ የገባሁት ጊዜ እዚህ አዳማ ሸራ ውስጥ የሆንኩት ጊዜ በለስንት ነገር እንደተጋለጥን በቃ እኔ ይሄንን እንደዚህ መሆን አልፈልግም ብላ ተነስታ ወደ ትዳር ገባች 7ኛ ክፍል ተማሪ ሆና አገባች እሷም ተከራይቶ የሚኖር ሰው ነው ቤት የለውም እኔ ያጋጠመኝ ችግር ውሳኔም አጋጥሞታል አሁን ምን ሆነች ያው ከጊዜው ጋር ልጁ ስራ የለውም እሷም ያው እየተጋለጠች ነው ደግሞ 3 ወልዳለች በዚህ ላይ ከልጆች ጋር እኔ ብቻ ይሁን አይደለም መንከራተው እሷ ደግሞ ልጆች ይዛ እኔ እሷ ጋር ነው መከራን ሳይሆን ነው እሷን እንዴት እንዳሳደግኩት ልንገርሽ ልጅ ሆና እንደዚህ እንትን ማለት ስትጀምር እንደ ፍየላ እግሯን አንድ እግሯን እንዲያስራት ጡቴን በሷ ባሰርኩበት ቦታ ጡት እየሰጠዋት ስትጠባ የሰው ቤት ልብስ እያጠብኩት እንደዛ ነው ያሳደግኳት አድጋ ትምህርት ቤት ያስገባት ከአንደኛ እስከ 7 ተማረች ከዛ በኋላ ቦታም የለንም እንትን ትምህርት ቤት ስትውል ለማድራ ነው የምታስበው ቤት እናድራለን እያለች ይሄ ያጋጠመኝ ደግሞ ናዝሬት ሆነን
እሷም ጤነኛ ስለሆነች እንደው የሆነች ነገር እንድትሰራ አልሞከርሽም አንቺ? ራሷን እንድትችል ማርልኝ ብዬ ነው እንደኔ ሆና እንዳትቀር ብዬ ለትምህርት ነው እኔ ትኩረት የሰጠሁት። እሷ አሰበች የት ተኛለሁ እኔ ትምህርት ብላ መጽሐፏን ደብተሯን ይዛ ስትመጣ እነዛን ሰዎች አካሌ ብዬ ስማቸውን ልጠራልሽ እችላለሁ ሄጄ እቺ ልጅ ያሳድሩልኝ ብዬ ጠየኳቸው። ከዛ ያው ቦታ ያለ ሰው ሁሉም ይፈራል ይጠረጥረዋል። ከዛ እምቢ አሉኝ። ምርር ስላት እሷም ወደ ትዳር ገባች። አንቺ ከባለቤትሽ ጋር እንዴት ተገናኘሽ? እንዴት ተለያያችሁ? እንዴት እንደተገናኘን እሱ የከሚሴ ልጅ ነው። እዛው ነው የተገናኘ ነው ጅቡቲ ውስጥ። ከዛ ያው ወደ ትዳር ገባን። ቶሎ እንደገባሁት እቺ ልጅ 20 ዓመት ሳይሞላኝ ነው የወለድኳት። ከዛ በዛን ጊዜ ነው የተለያየ ነው ወዲያው። ለምን? አይ ወዲያው አይደለም። እሷ ወደ 6 ዓመት ሆና። ለምን ተለያያችሁ? አገሩ ሩቅ ስለሆነ አገሩ ገብቶ እዛው ቀራ። የቱ ከሚሴ? አዎ ወደዚህ ተመልሶ አልመጣም ወደ ጅቡቲ። አዎ እና በቃ በዛው ተለያያችሁ። እና አሁን አዲስ አበባ መጣሽ። እሷ የት ነች? አዳማ ነች? እሷ ልጄ አዳማ አይደለችም። አንቺ ጋር ሰዳት ልጅ ሩቅ ነው ባሌ የምትባል ሀገር የሄደችው። አዎ ሩቅ ነው በጣም። አዎ በቃ እሷን አሁን አንዳንዴ በስልክ ነው እንጂ ድምጿን የሚሰማ አንገናኝም። እና ምን ላይ ነሽ አሁን ያለሽው አንቺ? ምንም ነገር የሰው በረንዳ ነው ያለሁት። የት? እዚህ ኮዬ። ምን እያደረግሽ? ምንም ነገር ስራ የለኝ፣ የሚያግዘኝ የለም፣ ወንድ ልጅ አጠገቤ የለም ምንም። አይ እዛ የጀመርሽውን ጥቃቅን ነገር ለምን እዚህ እንደምንም ብለሽ ቁጭ ብለሽ ለመቀጠል አልሞከርሽም? እዚህ እጅ ላይ ስኖረኝ ነው። እኔ የስራ ሰው ነኝ። ሰርቼ መቀየር በደንብ እፈልገዋለሁ። የስራ ሰውም ነው። መለመን ነው የምጠላው። ዋናው ምንድነው ትንሽ የምንቀሳቀስበትና ያጣ እና ለሊት የሚተኛበት እሱ ነው ችግር የሆነኝ፣ ለሁሉም ችግር ያጋለጠኝ። አሁን ስንት ጊዜ ነው ሰው ገዝቶልኝ ብርድ ልብስ የተወሰደብኝ። ለምንድን ነው የወሰደብሽ? የት አደርገዋለሁ? የት አደርገዋለሁ? ኦኬ ዋናው ችግር ሰው ለወዱ ለምን አይደለም። እኔ ለመጠለያ ብቻ እንደ ሰው መቼ የንፋስ የሚያገኘኝ ቦታ ያለ ንፋስ ያለ ህመም ተኝቼ የምነሳው ብዬ ነው ሀሳቤ። ይሄ ነው ትልቅ ችግር፣ ይሄ ነው ቦታ። አዎ የሚያስጠጋ ሰው ወይ? አዎ ምንድነው መስራት የምታስቢው አንቺ? አሁን እንደው ተመልካቾቻችን ምናልባት እንደው ልባቸው ራርቶ እናግዝ ካሉ ምን ሰርተሽ መለወጥ ነው? አሁን ብዙ እንደዚህ ሮጬ ባይሰራም ትንሽ ነገር እንደዚህ ቁጭ ብዬ ምናምን ነገር መሸጥ በደንብ እችላለሁ። ደግሞ ከሰራው እንዳው ሌላ ነገር ታይና ሰርቼ ራሴ እንዲሁ ደካማ ሆኜ ለራሴ ሰርቼ ለራሴ ጥቅም አገኝቼ ሌላው የሚጠቅም እፈልጋለሁ። እንደዚህ ነኝ እና ቁጭ ብዬ ደግሞ ሰደቃ መብላት መለመን ምናምን አልለመድኩም፣ አላቅም። እንደዚሁ ችግርተኛ ሆኜ እንደዚሁ ስደተኛ ላይ አድጌ በልጅነት ህይወት እንደዚህ አሳልፌ አንድ ጊዜ ሰው ፊት ቆሜ አላቅም። በምን እየኖርሽ ታዲያ ያለሽ? አሁን ግን አጋጠመኝ። አሁን እድሜንም እየገፋ መጣ፣ አቅሜም ቀነሰ። በቃ ምንም ነገር አሁን የሆነ ነገር ካገኙት ቁጭ ብዬ እሱን እየሸጥኩት መኖር እችላለሁ። ግን ያስቸገረኝ ምንድነው እዛ ላይ ውለሽ ገብተሽ የሚተኝበት ቦታ፣ እሱ ነው የቸገረኝ። ኦኬ እሺ፣ እንግዲህ ተመልካቾቻችን የሶፊያን ታሪክ ሰምታችኋል። እንደምታዩት እንግዲህ ከ8 ዓመት ጀምሮ በስደት ህይወት ነው እስካሁን በዚህ እድሜዋ ድረስ የቆየችው እንደነገረችን ታሪክ ሆነ። እናንተም እንግዲህ ከታሪኳ ተነክታችሁ ልባችሁ ተነክቶ
ሶፊያን ማገዝ እንፈልጋለን የምትሉ ሰዎች ካላችሁ ምናልባት ስልክ ቁጥርሽ ስንት ነው? ምናልባት አንቺን ማግኘት የሚፈልጉ ካሉ ስልክ ቁጥሬ 0966 61 29 16 ሶፊያ መሐመድ ብላችሁ ደውላችሁላት ታገኟል። ተመልካቾቻችን ታሪክሽን ስላካፈልሽን በጣም ነው የምናመሰግነው። እንግዲህ እናንተም ተመልካቾች ማገዝ እንፈልጋለን፣ ከጎኗ መቆም እንፈልጋለን፣ ስራ ማስጀመር እንፈልጋለን፣ መጠለያ ልናደርግላት እንፈልጋለን የምትሉ ካላችሁ በተቀመጠው ስልክ ቁጥር ደውላችሁ አግኟት። ስለምታረጉ ነገር ስለምታግዟት ስለሰማችሁን እጅግ በጣም እናመሰግናለን። እንግዲህ እናንተም የጨነቃችሁ ግራ የገባችሁ መልስ የሰጣችሁት ጉዳይ ካላችሁ 0905 83 22 83 የስልክ መስመራችን ላይ ደውሉልን። ዋትስአፕ፣ ቴሌግራም፣ ኢሞ እና ቫይበር ላይ የ5 ደቂቃ ታሪካችሁን በድምጽ ቀርጻችሁ ብትልኩልን አይተን ገምግመን እንጠራቸዋለን ማለት ነው። የዛሬ ፕሮግራማችን ይህን ይመስል ነበር። ፕሮግራሙ ከወዳችሁ ሰብስክራይብ፣ ላይክ እና ኮሜንት አድርጉ። የዛሬ ፕሮግራም ስመራ የቆዩት እኔ አርቲስት ገነት ንጋቱ ነበርኩ። የዛሬን ጨርሻለሁ። ሰላም ለእናንተ ይሁን።